የተወደዳችሁ የሰላም ካቶሊክ ቲቪ ተመልካቾች ከክቡር ቄስ ደረጀ ጀንበሩ ጋር የነበረን ቆይታ በክፍል 1 ከተመለከትነው የቀጠለ ዛሬም ደግሞ በክፍል 2 የሚቀጥለውን የርዕስ በሚቀጥሉት ርዕሶች ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛለን። ባለፉት በርካታ አስርተ ዓመታት ሰፋ ያለ ስራ እንደተሰራ በእውነት አሁንም ያልተነገሩ ነገሮች ደግሞ እንዲነገሩና እንዲታወቁ ቢደረግ አሁን ላለንበትም ሁኔታ ትልቅ አብነት ሊሆኑ የሚችሉ ነገሮች ናቸው። ምናልባት በዚህም ላይ ለብቻው በሌላ ጊዜ ቆይታ ማድረግ ያስፈልጋል ብዬ አስባለሁ። አሁን እንግዲህ ከዚህ ከካውንስሉ ጋር ተያይዞ ስንነጋገር እንግዲህ የካውንስሉ በእንደዚህ መልኩ በአንድ ላይ ለመስራት በተቻለ መጠን እንደዚህ ተቋቁሞ ተጠናክሮ በቅንጅት ለመስራት መምጣት ለነዚህ አይነት ነገሮች ደግሞ ወደፊት ትልቅ እድል የሚሰጥ ነውና ቅድም ይኖራል ብዬ አስባለሁኝ። በሚቀጥሉት ዓመታትም ካውንስሉ በዚህ ላይ የሚሰራቸው ስራዎች ይኖራሉ። እንደ ካቶሊክ ቤተክርስቲያንም ያው ከካውንስሉ ጋራ በቅርበት በሚያገናኙ ጉዳዮች ላይ በጋራ የመስራት ነገርም እንዳለ እናውቃለን። ስለዚህ በዚህ ላይ የእርሶም አመራር በዚህ ላይ ብዙ ፍሬ ያፈራል ብለን ነው እኛ እምነት ያለን። እርሶ አሉ፣ ከእርሶ ጋራም ደግሞ አብረው የሚሰሩ ሁሉ ሌሎችም አብያተ ክርስቲያናት መሪዎች ሙሉ ወንጌል ይሁን ወይም ቃለ ሕይወት ሌሎች አብያተ ክርስቲያናት መሪዎችም በዚህ ላይ በካውንስሉ ውስጥ ሆነው ከእርሶ ጋር በሰፊው ለመስራት እቅድ እንዳለ የካቶሊክ ቤተክርስቲያንም እንደዚሁም ሌሎችም የክርስቲያን አካላት ሁሉ በዚህ ለመስራት የሚችሉ ይመስለኛል እና አሁንም እንግዲህ በዚህ ርዕስ ዙሪያ ላይ ሆነን እንደው ስናስብ እንደ ክርስቲያን ደግሞ በተለይ ስነ መለኮት በተመለከተ ወይም ደግሞ ቀኖና ጉዳዮችን በተመለከተ እንዳለ ሆኖ በሌላ በኩል ደግሞ ተገናኝቶ መነጋገር የጋራ ምስክርነት መስጠት የምንለው አንዳንድ ጊዜ ያው በይነ ክርስቲያናዊ ግንኙነት በሌሎች ሀገራት በሰፊው የሚሰራበት ነገር ነው። ክርስቲያኖች መሪዎቻቸው ተሰባስበው አንድ ላይ አብያተ ክርስቲያናት ይመክራሉ። ለሚወክሏቸውም ደግሞ አብያተ ክርስቲያናት በተቻለ መጠን ከሌሎች ክርስቲያኖች ጋር በህብረት በያሉበት የጋራ ምስክርነት እንዲሰጡ ማለትም ክርስቶስን ወንጌልን ማዕከል ባደረጉ ጉዳዮች ላይ ቀኖናው እንዳለ ሆኖ የማድረግ ነገር አለ። በእኛ ሀገር ግን ይሄ ገና ማደግ ያለበት በይነ ክርስቲያናዊ ግንኙነት የኢኩሜኒካል ዳያሎግ የሚሉት ገና በደንብ መደራጀት ያለበት ነገር ነው። እንደ ክርስቲያን ደግሞ እንደሚያውቁት ወንጌል ላይም እንደተጻፈው በዮሐንስ ወንጌል ምዕራፍ 17 ቁጥር 21 ላይ ሁሉም አንድ የሆኑ ዘንድ ብሎ ጌታ የጸለየው ጸሎት ነው። ገና ወደ መስቀል ወጥቶ እኛን ከማዳኑ በመስቀል ከመሞቱ በፊት ራሱ እንደ አደራ እንደ ኑዛዜ ለደቀ መዛሙርቱ የሰጣቸው ይህ ትልቅ አደራ ነው። ወደ አባቱ ጸልየዋል ስለ አንድነታቸው። እነዚህ አንተ የሰጠኸኝ ይሄ ደግሞ አደራ አለብን እና ይህም እንግዲህ በእንደዚህ አይነት እንቅስቃሴ ውስጥም ሳለን ይህንንም እናስባለን። በማህበራዊ ጉዳዮች ላይ፣ በልማት ስራዎች ላይ፣ በሰላም ግንባታ ላይ መስራቱ አንድ ሆኖ በሌላ በኩል ደግሞ ክርስቲያኖች ደግሞ በጋራ ቆመው ስለ ፍቅር፣ ስለ ሰላም፣ ስለ ምህረት፣ ስለ ይቅርታ የሚናገር ወንጌል በእጃቸው ይዘው እርስ በርሳቸው የመጋጨት የጥላቻ እንደዚሁም ደግሞ ሌሎች አይነት ግጭቶችን ማስወገድ ይኖርባቸዋል እና
ከዚህ አንጻርም እንግዲህ ትልቅ ተስፋ የሚጣልበት ጉዞ ነው ያለው ብዬ አስባለሁኝ በእርሶ አመራር እዛ በሚሆኑበት ጊዜ። ልክ ነው። እንግዲህ ዮሐንስ ወንጌል ቅድም እንዳሉት ሁሉም አንድ የሆኑ ዘንድ የሚለው ነገር እንግዲህ እነዚያ አንድ አልነበሩም ማለት ነው። ያ ባይሆን ኖሮ ይህንን ጸሎት ባልጸለየ ረዥም ጸሎት የጸለየበት ቦታ ያ ዮሐንስ ወንጌል ምዕራፍ 17 ነው። ስለዚህ እሱ ሁሉም አንድ የሆኑ ዘንድ ይልና ከዚያ ቀጥሎ ከቃላቸው የተነሳ በእኔ ለሚያምኑ ደግሞ እንጂ ለነዚህ ብቻ አይደለም እና ከነሱም ያለፈ ነው። ለነዚህ ብቻ አይደለም፣ በእኔ ለሚያምኑ ሁሉ ለነሱም ደግሞ ነው። ስለዚህ እኛን ይጨምራል፣ ከኛ በፊት የነበሩትን ወደፊት የሚመጣውንም ይጨምራል ብዬ አስባለሁ። እና ያው እንግዲህ ሰዎች ስለሆን ብዙ ጊዜ ልዩነቶች አሉ። በአስተምሮ ልዩነት፣ የዶክትሪኑ ልዩነት፣ የአስተሳሰብ ልዩነት፣ የአሰራር ልዩነት፣ የአመለካከት ማዕት ነገር ነው ያለው። እነዚህ ልዩነቶች ይኖራሉ። ነገር ግን በልዩነት ላይ ከማተኮር የጋራ በምንላቸው ነገሮች ላይ ማተኮር አይጠቅመንም ወይ? ለእኛም ለክርስቲያኖች ይጠቅመናል፣ ከኛም አልፎ ለሌላው ሕዝባችን ለሕዝብ ይጠቅማል። እና እዚያ ላይ የክርስቲያን ቫሊዩስ ቅድም የጠቀሷቸው እነዚህ ቫሊዩዎች ፍቅር፣ ይቅርታ፣ ሰላም፣ ርኅራሄ፣ ቸርነት፣ ሌሎችንም መጥቀስ እንችላል። እኒህ እኮ አብረን እንድንሰራ የሚያደርጉን ናቸውና አንዱ አንዱን በመውቀስ ወይም በማሳነስ ወይም በሌላ የተለያየ መንገድ ባልሆነ ነገር በመግለጽ ወንጌል ሰብካለሁ ማለት አይቻልም። ወንጌል በመሰረቱ ፍቅር ነው። በፍቅር ነው የሚሰበከው እንጂ በሌላ መልክ አይደለም። ሌላውን ዝቅ አድርጌ ራሴን ከፍ አድርጌ የሌላውን እያብጠለጠልኩ ሳይሆን የክርስቶስ ኢየሱስን አዳኝነት፣ ፍቅሩን፣ የእግዚአብሔር ፍቅር ነው የሚለው ቃል እኮ ራሱ እግዚአብሔር ምንድን ፍቅር ነው። ይህንን ብናስተምር እኮ ምን ያህል ስራ በተሰራ። ፍቅር ስለሆነ ነው ለእኛ ዋጋ የከፈለው፣ በልጁ በኩል ዋጋ የከፈለው። ያ ፍቅር ለእኛ ባይኖረው ኑሮ ለምን ዋጋ ይከፍላል? ለማንወደው ነገር ለማንፈልገው ምንም ነገር ማድረግ አንፈልግም። የሚያስገድደንም ነገር የለም። ግን ፍቅር ግድ አለው እና ይሄንን በፍቅሬ ኑሩ የሚለው ለዚህ ነው። እሱ በፍቅሩ ነው ሁሉን ያደረገው። እኛም ደግሞ በዚያ ፍቅር በዚያ መውደድ ተወደናል፣ ተፈቅረናልና በሱ ፍቅር መኖር ኃላፊነት አለብን። ወንጌል ለመስባክ፣ ለማስተማር፣ ለመመስከር ሌላው ላይ የሌላውን እንትን ላይ ገብቶ ይሄ ነው ያ ነው ማለት አስፈላጊ ነው ብዬ አላምንም። ወንጌሉ ብቻውን ከተሰበከ ከዚያ በኋላ እኮ ከገባኝ ወደ ገባኝ ነው የሚሄደው። በቃ የገባኝን ነው መሆነው። ለምን ሌላውን መውቀስ ያስፈልገኛል? ትክክል ነው የምንለውን እናስተምር። ይሄ ነው ትክክሉ የምንለው እሷን እናስተምር። ትክክል ያልሆነው ላይ ጊዜ ከመውሰድ ጊዜ መውሰድ ብቻ አይደለም፣ አላስፈላጊ ንትርክ፣ ጥላቻ ከማምጣት ከመዝራት ትክክል ነው ብለን የምናምነውን እሱን እናስተምር። እኔ ይሄ ከሆነ ጤና ነው። ስለዚህ ልክ ነው። ኢትዮጵያ ውስጥ ይሄ ኢኩሜኒካል ዲያሎግ እንደውም አለ ብዬ ማለትም አልችልም። እንዲሁ የመሪዎቹ የትውውቅ እንትን ነው ይዞ እዚህ ያደረሰን እንጂ ያ ኢኩሜኒካል ዲያሎግ እና ሌላው ሀገር እንደምናየው ኑሮ አይደለም። በመቀባበል በመከባበር ከትውውቅ ከረዥም ጊዜም የተነሳ በመቀባበል ነው የደረስነው እና አሁን ይሄንን አጠናክሮ መሄድ ያስፈልጋል። እውነቱን ለመናገር እኛ ጋር ያለ መልካም ነገር አለ። መልካሙ ነገር ላይ ቆመን ያም መልካም ነገር ብንኖረው፣ ለሌሎችም ብናስተምረው፣ ብንናገረው
ሀገር እኮ ይለወጣል። አሁን ስንት በጣም ብዙ ክርስቲያን ነው ያለው። ክርስቲያኑ እንደ እግዚአብሔር ቃል ቢኖር ኢትዮጵያ ውስጥ ጦርነት ይኖራል ብዬ ማሰብ አልችልም። ሊሆንም አይችልም፣ ማሰብ አንችልም። ኢቨን እኮ ፖሊሶቻችን ስራ ፈት ነው የሚሆነው። ስርቆት አይኖርማ፣ አትስረቅ ይላል። ያንን ከኖር እና በብዙ መንገድ ከእኛ እንደ መንፈሳዊ አባት የምናስተምረውን ኖረን ያንን ሆነን ምሳሌ ሆነን ማለፍና ለትውልዱ ማስተላለፍ ይኖርብናል ብዬ ነው። ይሄ ጠንካራ እምነቴ ነው በበኩሌ። ይህንን አጠናክረን መሄድ አለብን፣ ማስተማር አለብን። እንግዲህ ይሄ ከሆነ ጤናማ ግንኙነት ይኖራል። በዚያ ላይ ግን ሁልጊዜ ነው ቢሆን ይጠቅማል ብዬ የማስበው አንዳንዴ አብያተ ክርስቲያናት የሚያምኑትን እምነት ዶክትሪናቸው፣ መሰረተ እምነታቸውን ለምእመናኖቻቸው በደንብ ማስተማር አለባቸው። ምክንያቱም ካላስተማር ነው የመጣው ሁሉ ወደ ፈለገው ይወስደዋል። በደንብ ካስተማር፣ ከተቀበለ፣ በዚያ ላይ ከቆመ፣ ከተተከለ ማንም ይምጣ ይቆማል። ምንም ይሁን ይቆማል። እና የመጀመሪያ ስራ በራሳችን ላይ እንስራ። ከዚያም በኋላ ደግሞ አንዱ ለአንዱ አክብሮት መስጠት፣ መቀባበል፣ መደማመጥ፣ ቅድም እንዳልነው አንዱ ከአንዱ መማር አለ እኮ። እዚህ ብዙ ከዚህ የምንማረው ከካቶሊካዊ ቤተክርስቲያን የምንማረው አለ፣ ከኢትዮጵያ ኦርቶዶክስ ተዋሕዶ፣ ከመካነ ኢየሱስ፣ ከሌሎች ሙሉ ወንጌል፣ መሰረተ ክርስቶስ የምንላ 4000 የምንማረው ነገር አለ። እንኳን ከነዚህ ቸርቾች ይቅርና ከህፃን እኮ ጆሮ ከሰጠነው ከህፃን ከምንለው እኮ ብዙ ነገር መማር እንችላለን። እና የምናምነውን ህዝባችን እንዲያቀው፣ እንዲገባው፣ እንዲረዳው እናድርግ። ከዚያ በኋላ ደግሞ ያንን እናስተምር። አንዱ ሌላውን የማጥላላት የማሳነስ ነገር ግን ወንጌል ስላልሆነ ሁላችንም ልንተው ይገባል ብዬ አስባለሁ። በጣም ይሄ መጨረሻ ላይ ያነሱት ነገር በጣም እኛም በካቶሊክ ቤተክርስቲያን በውስጥ ብዙ የምንወያይበት ነገር ነው። አንዳንድ ጊዜ እንዴት ነው እንደው አላደለ እንደ ክርስቲያን እርስ በርሳችን አንዱ ስለሌላው እንዲህ ወንጌል እኮ በጣም ብዙ የሚነገር ነገር አለው ውስጡና መጽሐፍ ቅዱስን የሚያክል ነገር አንድ አስተማሪ በእጁ ይዞ ያንን ትቶ ደግሞ ስለ ሌላ አብያተ ክርስቲያናት ስለ ሌላ ክርስቲያን ህብረት እንዴት ይናገራል ይሄ በዚህ መልኩ የሚል እንትን አንዳንድ ጊዜ ወጣቶቻችን በሚነገሩ ነገሮች እውነት ያልሆኑ ነገሮች ናቸው። መልስ ለመስጠትም የሚቃጣቸው ጊዜ አለ ለመመለስ። በእኛ በኩል አባቶችም የሚሉት ምንድነው? አይ ተዉ ነው የሚባሉት። እኛ በዚህ አይነት እንትን እውነት ነጻ ታወጣለች። ሰዎች ስለ አንድ አብያተ ክርስቲያናት ማወቅ የፈለገ ሰው ማወቅ ይችላል። እኛ በመናገራችን አይደለም የሚልም አቋም አለና አሁን ሲያነሱት ነው እንደው በዚህ ላይ ብዙ መሰራት ያለበት ይመስለናል። አሁን ደግሞ ባለው በሚዲያ ደረጃ ሌሎች አብያተ ክርስቲያናት አንዳንድ አብያተ ክርስቲያናት ስለ ሌሎች በተለይ ደግሞ አማኞች ናቸው በመሪዎችም ደረጃ ላይሆን ይችላል እና ቅድም ያሉት ሁሉም የራሱን እምነት በደንብ ማስተማር ቢችል የሚለው ነገር ገዢ ነው። ለምን በዚያ መልኩ ደግሞ ኦቶሪቲ ካለ ያም የአብያተ ክርስቲያናት መሪዎች የሚያስተምሯቸውን ምዕመናን መገሰጽ፣ ማስተማር፣ ትክክለኛ የሆነ ያልሆነ ወሬ፣ ትክክለኛ ያልሆነ ነገር ለሌሎች የመናገር ወይ ደግሞ የመጻፍ ወይም በቪዲዮ ቀርጾ አንድን የክርስቲያን አብያተ ክርስቲያናት የሚጎዳ ነገር እንግዲህ የክርስቶስ አካል ነን ብለን የምናስብ ከሆነ እንደ ክርስቲያን ይሄ የሚቃረን ነገር ነው። እንዴትስ አንድ ሰው ወይም አንድ ተማርኩ ብሎ የሚል መምህር ወይ አስተማሪ የሃይማኖት አባት ስለ ሌሎች አብያተ ክርስቲያናት ምዕመንም ቢሆን እንደ ክርስቲያን የማይገባ ነገር መደረግ የለበትም የሚለውም ለመገሰጽ ጽሁፍም ቢሆን ደግሞ
እኛ አሁን በካቶሊክ ቤተክርስቲያን አንድ መጽሐፍ ለማሳተም ኢምፕሪማቱር አለ፣ ግዴታ ነው። ሊቀ ጳጳሱ የጳጳሱ ካላዩት በስተቀር እና ቤተክርስቲያን ካልፈቀደች አይታተምም። ብድግ ብሎ ስለ ማንኛውም ነገር መጽሐፍ አይቻልም። ይሄም እንግዲህ የእምነት የቤተክርስቲያንን አንድነት የውስጥ አንድነትንም ወደ ውጭም ያለውን ደግሞ በማህበረሰብ ውስጥም ሊከሰቱ የሚችሉት ነገሮችን ለመከላከል እንጠቀምበታለን በዓለም አቀፍ ደረጃ ሲሆንና አንዳንድ ጊዜ ይሄ ነገር በጣም የሚያሳስብ ነገር ነው። ግን ካውንስሉም አሁን እንዳሉት በእነዚህ አይነት ነገሮች ላይ የበለጠ የጋራ የሆነ አቋም ለመውሰድ በሚደረጉ እንትኖች ላይ በጣም የሚያበረታታ ነገር ነው። አዲሱ ትውልድ ደግሞ መማር ይፈልጋል፣ ማወቅ ይፈልጋል እና እዚህ ጋር ባይነገረው በአስተምሮ ሄዶ በማስ ሚዲያም በኢንተርኔትም ጉግል አድርገውም ብዙ ነገሮች ስለሌላ እምነት ያውቃል። አሁን የምናየው እንደዛ ነው። ሰው ወጣቶች ዝም ብሎ የሰሙትን ነገር ብቻ የመቀበልም ነገር የለም። በሌላ በኩል ደግሞ እንደዚሁ የዋህ ሕዝብ በተለይ በገጠሩ አካባቢ ያለ ሰው የሰማው ነገር የሰዎችን አእምሮ ስለሌላ እምነት መበረዝ ነው። ይሄም ደግሞ ትልቅ ኃላፊነት ነው። በቅርብ ጊዜ እንደው በዚሁ ካነሳን የመጽሐፍ ቅዱስ ማህበር አንድ የኤኩሜኒካል ፕሬየር ሴሽን አዘጋጅቶ ነበረ። በዚህ በጃንዋሪ ላይ የሚደረግ ዓለም አቀፍ የክርስቲያኖች ህብረት የጸሎት ሳምንት አለ። ከጃንዋሪ 18 እስከ 25 ድረስ የሚካሄድ ነው በየአመቱ። ዘንድሮ እንግዲህ እዛ አድርገናል እና አጋጣሚ እርስዎ አልቻሉም፣ ከአካባቢ ወጣ ብለው ነበረ ከአዲስ አበባ። በዛ ላይ አንድ ወጣት ተሳትፋ ነበረ። ማለት ብዙ ወጣቶች ነበሩ። ተናገሩ ተብሎ አንዲት ወጣት ወጣ እንደው አባቶች ያው አሉ፣ ሁሉም እንግዲህ አባቶች ከተለያየ አብያተ ክርስቲያናት ከሁሉም እና ስትናገር በጣም ብዙዎች ደስ አላቸው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የመጣሁት፣ በደንብ አባቶች ትምህርት አስተምረውኛል፣ አውቃለሁ ስለ ቤተክርስቲያን እና ስለ ሌሎችም አብያተ ክርስቲያናት አንብቤ ያለሁኝ አውቃለሁ እና እኔ የምለምነው አዲሱን ትውልድ እንግዲህ በተቻላችሁ መጠን ሁላችሁም አንድ የሚያደርገን ነገር ላይ ያተኮራችሁ አስተምሩን። ብዙ አንድ የሚያደርጉን ነገሮች አሉ ብላ አንድ የተናገረችውን ነገር ለማንሳት ነው። ሰይጣን ለሁላችንም አንድ ነው። ሰይጣን ያለን ለሁላችንም አንድ ነው። ነገር ግን ክርስቶስስ አንድ ሆኖ ሊያድነን አይችልም ወይ? የቀኖና ልዩነቶችን ቢኖሩ ነገር ግን አንድ ክርስቶስ አለን ማለት አንችልም ወይ ቢያንስ የሚል ንግግር አደረገች እና በዚህ እንግዲህ አዲሱ ትውልድ ምን ያህል እንግዲህ ምናልባት እንደው ትልቅ ቃል ይሆናል እየታዘበን ይሆን ወይ እስከ ማለትም ማሰብ አለብን ምናልባት። ይሄ እንግዲህ አሁን 2-3 አይነት ነገር አለው። አንደኛው በስመ ቅናት ለቤተ ክርስቲያን ቀናው፣ ለወንጌል ቀናው በሚለው ጥንቃቄ በጎደለው መልክ የሚደረግ ነገር ነው። በነገራችን ላይ አንድ ቤተ ክርስቲያን ሌላውን ብቻ አይደለም፣ በዚያው በአንዱ ቤተ ክርስቲያን ውስጥ ሆነው እንዲህ ነው ብለው በቃ አንዱ አንዱን የሚናገሩበታል። ሚዲያው ሚስዩዝ እየተደረገ ነው ያለው፣ ነቀፋ አለበት እዚያው በአንድ ቤተ ክርስቲያን ውስጥ ብዙ። ያም ብቻም አይደለም። አንድ ሌላው ደግሞ ልናቀው የሚገባ በወንጌላውያን ስም ወንጌላውያን ያልሆኑ ልክ እንደሆኑ አድርገው ሚዲያ ላይ ብዙ ሲናገሩ የነበሩ በስቶብን ክትትል ስናደርግ ሌላ ሆነው ነው ያገኘናቸው። ያም አለ። እኛን ለማጋጨት የሚሰራም ነገር በጎን እንዳለ መርሳት የለብንም። ግን ዞሮ ዞሮ እኛ በራችንን ከዘጋን ሌባ ቤት ይገባል እና በሩን መዝጋት የኛ ነው። እኛ መነቃቀፍ ከጀመር ሌላው ቢነቅፈን ምን አለ? ምን አዲስ ነገር እኮ አይደለም። ከኛው ተነስቶ ያንኑ ነው የሚለን እና
አንዳንዱ የካቶሊካዊ ቤተክርስቲያን የኢትዮጵያ አባል ነኝ ብሎ ይናገራል። እኛ አሳስረናቸው እኮ አይተን ነው ታሰሩ እንደዚህ እያደረጉ ነው ብለን ስንናገር ይዘው ሲጠይቁ ሌላ ናቸው፣ እንደውም ከክርስትና ውጭ ናቸው። እና ይሄም አለ። በሌላ በኩል አለመማር አለማስተዋል አለ። ቅድም እንዳልኩት ነው መንፈሳዊ ነገር የክርስቶስ ኢየሱስ ነገር የወንጌል ነገር የሚነገረው በፍቅር ነው። እኔ ለአንድ እኮ ክርስቲያን ላልሆነ ሰው ክርስቶስ እግዚአብሔር ይወድሃል ማለቱ ነው የሚቀለው ወይስ ሞተሃል የለም በቃ ጌታ ሊሰነጥቅ ነው እንዲህ ሊያረግህ ነው ብዬ ብጀምር ነው? በየትኛው ነው የሚሰማኝ? ፍቅር በማሳየት ነው እኮ መጀመሪያ ሊሰማኝ የሚችለው እንጂ ሰካራም የሆነውን ሰው አንተ ሰካራም ብዬ ከጀመርኩ እዚያ ላይ አለቀ። የኔና የሱ ግንኙነት አለቀ። እንዴት አድርጎ ነው የሚሰማኝ ከዚያ በኋላ ምንም ነገር ቢኖረኝ? ስለዚህ ውይይታችን፣ አስተምሯችን፣ የማስተማሪያ ዘዳችን የፍቅር ይሁን፣ መልካም ነገር ይሁን፣ በጎውን ነገር ማሳየት ይሁን፣ መልካሙን ነገር ማሳየት ይሁን። ከዚያ ያለፈ ነገር ሲሆን ለራስም አይጠቅምም። ሌላውን መልስ ይሰጣል እኮ። መልስ ሲሰጥ ደግሞ ሌላ ነው የሚሆነው። እና እኔ ይሄንን እንግዲህ ሁላችንም በየቤታችን ማስተማር ይኖርብናል። የኢትዮጵያ ካቶሊካዊ ቤተክርስቲያን እኮ በዚህ ብዙ የምትወቀስ አይመስለኝም። እኛና ሌሎቹ ጋር ነው ያለው። ያ ላይ መስራት አለብን፣ መምከር አለብን፣ ማስተማር አለብን ወጣቱን ትውልድ። አይ ይሄ የምትሉት የእኛን አይወክልም የእኛ አይደለም ማለት አለብን። የፈለገው ወንጌላውያን ወክዬ ነው ቢል የሚሳደብ ከሆነ ወንጌላውያን ወንጌል የሚያስተምር ሰው ተሳዳቢ አይደለም፣ ወቃሽ አይደለም፣ ከሳሽ አይደለም። ከሳሽ ሰይጣን ነው የሚከስ። እኛ ምን ማሳየት ያለብን የደህንነትን መንገድ ነው፣ የህይወትን መንገድ ነው፣ የፍቅርን መንገድ ነው እንጂ ሌላውን አይደለም። ሌላውን ለሰይጣን እንተው። ልክ ቅድም ልጅቷ እንደ ሰይጣን ነው ለሁሉም። ስለዚህ ያንን ለሌላው የኛ አይደለም ስራችን። የኛ ስራ ፍቅርን ማወጅ ነው። ክርስቶስ ኢየሱስ ለኃጢአትሽ ሞቶልሻል፣ በቃ በሱ መኑ ተመለሱ ማለት ይሄን ማሳየት ነው እንጂ በሌላ መንገድ የምናደርጋቸው ነገሮች በሙሉ አፍራሽ ናቸው። ምንም ይሁን አፍራሽ ናቸው። እኔ ከጊዜ አንጻር ብዙ ለማልናገር ስላልፈለግኩ ነው እንጂ ምሳሌዎች አሉ። እኔ ራሴ የሰራኋቸው ስህተት በወጣትነት ጊዜ ባለማስተዋል ያደረግኳቸው መጀመር ከሌለብኝ ጀምሬ የመጣውን ችግር አውቀዋለሁ። ግን ያ በችግር ውስጥ አልፈን የተማርነው። አሁን ግን እድሉ ሰፊ ነው። በቀደም እንደተባለው የሚጠይቅ ትውልድ። እኔ እንዳውም ተስፋም አድርገው ወደፊት መልካም ነገር ይኖራል ብዬ የማስበው የሚያነብ ትውልድ፣ እውቀትን የሚፈልግ ትውልድ፣ አዳዲስ ነገር የሚፈልግ ትውልድ፣ የሚጠይቅ ትውልድ ነው የመጣው። ይሄ ትውልድ ጠያቂ፣ ለመማር ፍላጎት ያለው እስከሆነ ድረስ እውነቱን ፈልፍሎ እያወቀ ነው የሚሄደው። ስለዚህ የተሻለ ነገር ይኖረናል ብዬ አስባለሁ። ለመንፈሳዊ ነገር ብቻ አይደለም፣ ለሀገር አሁን እስካሁን ድረስ እኮ አብዛኛው ችግራችን ቁጭ ብሎ እኮ መነጋገር አንችልም፣ አቅም የለንም። አንዱ መካከል ላይ በቃ አካኪ ዘራፍ ብሎ ይነሳል። ማስጨረስ አንችልም። አስጨርሶ መልስ መስጠት እውቀት ይጠይቃል፣ ትዕግስት ይጠይቃል፣ ቅንነት ይጠይቃል። እኔ እንደሚገባኝ አስጨርሼው እኔን ደግሞ ካስጨረሰኝ እኮ ቀስ እያን ወደ አንድ ነገር የጋራ ወደሆነ ነገር መምጣት እንችላለን። ነገር ግን ገና ሲናገር ልክ አይደለም ብሎ ይፎክር፣ አያስጨርሰውም። ወደፊት እርግጠኛ ነኝ ይሄ ትውልድ የሚደማመጥ ትውልድ ይሆናል። ተደማምጦ ደግሞ ለሁሉም የሚሆን ነገር ከዚያ ከውይይቱ መዞ አውጥቶ ህይወቱን የሚመራ ትውልድ ይሆናል ብዬ ተስፋ አደርጋለሁ። እና እስካሁን የመጣንበት ነገር ፖለቲካውም የተበላሸው በዚህ ነው። ሀሳብም በሀሳብ የተሻለ ሀሳብ ይዞ መቅረብ የኔ የተሻለ ነው ብሎ ማስረዳት ሳይሆን መካከል ላይ
ግብ ታዛቢ ሆነን ቁጭ ብለን እኮ ሰምተናል ሲከራከሩ። በኢህአዴግ ጊዜ እዚህ ፓርላማ እንትን ታዛቢ ሆነን ቁጭ ብለን ነበር እኮ እኛ ባለንበት ክርክር እንዲያደርጉ እና በጣም ይገርመኛል። በቃ ይቆጣሉ፣ ይናደዳሉ፣ ተነስተን እንወጣለን ይላሉ። ይሄ ነው ወይ በቃ የአቅማችን የኔ አቅም ይቺ ነች? ትንሽ ሲናገር ብድግ የሚያደርግ ታግሶ እኮ የኔ የተሻለ ሀሳብ አለኝ ብዬ ማሳየት መቻል አቅም ሊኖረኝ ይገባል። እና እንዲህ አይነት ነገሮች እስካሁን ጎርተውናል። ወደፊት ግን ከልጆችም ከልጅ ልጆችም የማየው ይሰማሉ። ሰምተው ደግሞ ሀሳባቸውን በጣም በሚገርም ሁኔታ መናገር ይችላሉ። ስለዚህ ይሄ የተሻለ ትውልድ ወደፊት ይመጣና ሀገራችንም እውነተኛ ሰላም የሚሰፍንባት ትሆናለች ብዬ አስባለሁ። ትልቅ ተስፋ የሚሰጥ ነገር ነው የሚነግሩን ያለው። በጣም አስፈላጊም ነገር ነው። ወቅቱንም ደግሞ የዋጀ ይሆናል። በሰከነ መልኩ አብያተ ክርስቲያናት እንደዚህ ቁጭ ብለው መወያየት እና ለአዲሱም ትውልድ ተስፋ የሚሰጥ ነገር ማድረግ ይኖርባቸዋል። የካውንስሉም እንግዲህ በዚህ ሁኔታ መጠናከርና ጉዞ መጀመሩ ትልቅ ተስፋ የሚሰጥ ነገር ነው ለአዲሱም ትውልድ ቢሆን። በተለይ ደግሞ ተቀራርቦ የመስራት የመደማመጥ የመቀባበል መንፈስ ካለ ቅድም ያነሱት ነገርም አለ። ደግሞ ብሎ መደማመጥ ብቻ አይደለም፣ ካዳመጠ ልምድ መለዋወጥም አንዱ ከሌላው መማር ይችላል። የካቶሊክ ቤተክርስቲያንም ሁል ጊዜ ለዚህ ክፍት ናት። ከሌሎች ጋር አብራ ለመስራት ትፈልጋለች። በተለይ ማህበረሰቡን ከማገልገል አንጻር የጋራ አደራ አለብን። ማህበረሰባችን በብዙ ችግር ውስጥ ነው ያለው እና ብዙ ያልተማሩ፣ ብዙ ጤናቸው የተያዘባቸው እና ብዙ ማህበራዊ ስራዎች በጋራ ልንሰራባቸው የሚገቡን አሉ። ይሄም ከወንጌል አንጻር ነው። እንግዲህ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ አላት። ከወንጌል የወጣ ነው ከቤተክርስቲያን ማህበራዊ አስተምሮ እና ይህንን ከሌሎችም አብያተ ክርስቲያናት ጋር በፊትም እንደተባለው በጋራ ትሰራዋለች። አብረን እንስራ። ይሄ ወንጌል ማህበራዊ ስራው ከአንድ ወንጌል የመነጨ ነው። ከአንድ ቅድም ካሉት የክርስቶስ ፍቅር ግድ ብሎን እነ እማሆይ ተሬዛ ተጠማሁ የሚለው የክርስቶስ ቃል ይዘው ነው ወደዚህ ህይወታቸውን ሙሉ ለዚህ የሰጡት። የአንድ ከወንጌል ቃል አንድ ቃል ነው ተጠማሁ የሚለው። የተጠሙትን በመሞት ላይ ያሉትን ሰብስበው በዓለም አቀፍ ደረጃ ተዘርግቶ ያለው አንድ የወንጌል ቃል ይዘው ነው። ለብቻቸውም አይደለም የሚሰሩት፣ ከሌሎች ከክርስቲያኖች ብቻ ሳይሆን ክርስቲያን ካልሆኑትም ጋራ እና የሚሰራው ደግሞ 90% ምናልባት ካቶሊካውያን ላልሆኑት ነው የሚያገለግሉት። እዚህም ሀገራችንም የነዚህ ማህበር እንደው ምሳሌ ሳነሳው 18 ቦታዎች ያሏቸው በሀገር ደረጃ እና አንድ የወንጌል ቃል ይዘው ነው። ይሄ ቃል ሁላችንም የሰማነው ቃል ነው። ወንጌላውያንም ኦርቶዶክሳውያንም ሁላችንም የምናውቀው ነው ተጠማሁ ያለው ቃል። እኚህ እናት ግን ያንን ይዘው ነው አይደለ ወደ ህዝቡ የወረዱት። ይሄ ራሱ የሚያስተሳስር ነገር ነው። የፍቅር ቅድም ያሉት የፍቅር መንገድ ነው እና በዚህም ሀገር የኢትዮጵያ ካቶሊካዊት ቤተክርስቲያን ከሌሎች አብያተ ክርስቲያናት ጋር በተለያየ ቦታ በጋራ ትሰራለች። ሌሎችም መካነ ኢየሱስም ሌሎችም አብያተ ክርስቲያናት ኦርቶዶክሳዊት ቤተክርስቲያንም እንደዚሁ በልማት ስራ ላይ በግልም እንደዚሁም በጋራም የሚሰሩ ነገሮች ስላሉ ይሄ በጣም አስፈላጊ ነገር ነው። ቅድም እንዳሉት ተወያይቶ ተቀራርቦ በጋራ ጉዳዮች ላይ የበለጠ መስራት የምንችልባቸው መንገዶች እና እንደ ካቶሊክ ቤተክርስቲያን ብፁዕ ካርዲናልም ብዙ ጊዜ የሚያነሱት ነገር ነው። ከእርሶም ጋር ከሌሎችም ጋር በምትገናኙ ጊዜም የምታነሱት ይሄ ነው እና የቤተክርስቲያናት ተቋማትም የካቶሊክ ቤተክርስቲያን ተቋማት ብዙ ናቸው። የትምህርት ተቋማት አሉ፣ የጤና ተቋማት አሉ። በዚህ ደረጃ ሁሉ ገዳማቱም መሪዎች በተመለከተ በያሉበት ቢያንስ እንደተባለው እንደዚህ አይነት ትልቅ ተቋም ጋራ አብሮ መስራት ከመንግስትም ጋር አሁን የሚሰራው ስራ እንደው እንደ አንድ ተቋም ራሱ የካቶሊክ ቤተክርስቲያን በሀገር አቀፍ ደረጃ እንደ ተቋም ከታየ ከመንግስት ቀጥላ ይሄ ማህበራዊ ስራ
500 ትምህርት ቤቶች በላይ ያለ 80 ጤና እና የሆስፒታል ጤና ጣቢያዎች እና ሆስፒታል እነዚህ ተቋማት ሁል ጊዜ ከሌላው ጋር የመስራት ፍላጎቱ አላቸው። ሌላውንም የማገልገል ማለት ነው፣ ካቶሊክ ለሆነውም ላልሆነውም። እና ይህ የሚሆነውም እንግዲህ የተቋማት መሪዎች በዚሁ መንፈስ የወንጌልን ስራ ለመስራት ለሁሉም ምንም የዘር፣ የሃይማኖት፣ የጎሳ ልዩነት ሳናደርግ ማገልገል አለብን። ስለዚህ በእናንተም በኩል ያለው ነገር ይሄ ከሆነ እነዚህ ነገሮች ደግሞ በጋራ ሲመጡ ደግሞ ህዝባችንን ማገልገል እንችላለን በሰፊው። ይህም የጂአርፒም የእርቅ ሰላሙም እነዚህ ሁሉ የተደረጉት ምክንያት ለህዝብ ያው ወንጌልን ይዘናል። ከወንጌል ደግሞ አንድ የሚያስተሳስሩ ነገሮች ስላሉ ፍቅር፣ እርቅ፣ ሰላም እነዚህ ነገሮችን ይዘን እንውጣ የሚል ፍላጎት ነው ያለውና ይህ ደግሞ በተጠናከረ መልኩ ልክ አሁን ካውንስሉም እንደዚሁ አንድ ላይ መጥቶ እስኪ በጋራ እንምከር፣ በጋራ እንስራ፣ በጋራ እንቁም እንደተባለው መቼም ምኞታችን ነው። እንደ ክርስቲያን ደግሞ ህብረት ኖሮ እንዲሰራ አባቶች፣ የበላይ አባቶች ይህንን ይሻሉ። እንግዲህ ምኞታችንን ነው የምንገልጸው። ቀስ በቀስ እንግዲህ አዲሱም ትውልድ እንዳሉት ይህንን ነው የሚመኘው ይመስለኛል። በቃ እውነት ላይ የቆመ እና አንዱን ሌላውን የመንቀፍ ሳይሆን በተቻለ መጠን እውነትን ባማከለ መልኩ፣ እውነት ደግሞ ክርስቶስ ነው። ወደ ክርስቶስ ሁላችንም ካመራን እዛ እንገናኛለን። ግን የራሳችን ኢንተረስት ደግሞ ከሆነ ደግሞ ከክርስቶስ ውጭ የሆነ ነገር ነው ማለት ነው። ስለዚህ በዚህ መንፈስ ያሉትን ምኞት እና በዛም ደረጃ ደግሞ ካውንስሉም በኩል እቅዶች እንዳሉ ሲነግሩን እኔ በጣም ደስ ስላለኝ ነው። ታንኪዩ። አይ እንግዲህ ብዙውን ነገር ነካክተነዋል እና አሁን በሰላም ዙሪያ ላይ በተለይ አሁን ባለው በሀገራችን ከሰላም የሚቀድም ነገር የለም። ሰላም ላይ በስፋት መስራት እንችላለን። ስለ ሰላም ስናስብ ከወዲሁ ከህፃናት መጀመር አለብን ብዬ አስባለሁ። አሁን ትምህርት ቤት ሲሉ ነው ትዝ ያለኝና 500 ትምህርት ቤቶች የአንዲት ቤተ ክርስቲያን አላት። የሌሎችን ብንጨምር በብዙ ሺህ የሚቆጠር ትምህርት ቤቶች በአብያተ ክርስቲያናት ይካሄዳሉ። የጤና ተቋሞች፣ ሌላ ማህበራዊ አገልግሎት፣ የወጣት መረዳጃ እንትኖች፣ ህፃናት ማሳደጊያዎች ብንጨምር በጣም ማዕት ነው። ስለዚህ ብዙ ነው። በእነዚህ ሁሉ ተቋሞች ውስጥ ለነገዋ ኢትዮጵያ ለመጪው ከርቀት ለምንናፍቃት ያደገች የበለጸገች ትውልድ የማይሸሻት የማይሰደድባት ኮርቶ የሚኖርባት ምድር እንድትሆን ኢትዮጵያ እንድትሆን ከፈለግ ዛሬ በህፃናት አእምሮ ውስጥ ቋንቋቸውን መቀየር መቻል አለብን። ፍቅር፣ ሰላም፣ ይቅርታ፣ ወንድማማችነት መዘራት። ትምህርት ቤቶች ለዚህ ትክክለኛ ስፍራዎች ናቸው። ስለዚህ የሞራል ትምህርት በደርግ ዘመን እንደ ቀልድ ወጥቶ ብዙ ዋጋ ያስከፈለን ያ ትምህርት መመለስ አለበት። የኛ እንደ ካውንስል እየሰራንበት ያለ በእነዚህ ሁሉ ላይ ተባብረን መንግስትን መጠየቃል። ምክንያቱ የበለጸገች ኢትዮጵያ ለማየት የበለጸገ አእምሮ፣ መልካም ጤናማ ነገር ይዞ ያደገ አእምሮ ያስፈልጋል። የተበረዘ ነገር ተሞልቶ ያደገን በጣም ከባድ ነው። እኔ አሁን ከምንም በላይ በህፃናት እንጀምር። ይሄ ክፉ ነገር የሚቀፋቸው የሚዘገንናቸው ልጆች እናፍራ። ደስ የሚያሰኛቸው ፍቅር እንዲሆን፣ ሰላም እንዲሆን፣ አንድነት እንዲሆን፣ ወንድምነት እንዲሆን እና አንዱ የመደጋገፍ ነገር እንዲሆን፣ መረዳዳት እንዲኖር፣ የወደቀውን ለማንሳት ጥረት እኒህን ነገሮች ውስጣቸው እንዲያድጉ እንዲበለጽጉ ካደረግ ይቺ ሀገር ሌላ ትሆናለች። እኛ ኖርን አልኖርን ሌላ ጉዳይ ነው። ኢትዮጵያ ፍጹም ትቀየራለች። ግን ምን ያደርጋል? ይሄ በሌለበት ሀብትም እኮ አይጠቅም፣ ይበልጥ ያጣላል እንጂ። ስለዚህ በብዙ የምንተባበርባቸው አብረን የምንሰራባቸው ኤሪያዎች አሉ ለማለት ነው። ሰላሙ አለ፣ ይሄም ነገር አለ። ትውልድ ግንባታ ቀረጻ ላይ መስራት መቻል አለብን።
ሌሎችም ነገሮች ማህበራዊ አገልግሎቶችንም እነሱንም መስራትና የራሳችንን ኮንትሪቢሽን እንደ ዜጋ እንደ መንፈሳዊ ተቋማት ኮንትሪቢዩት ማድረግና እንደው አንድ ነገር ጥለን ብንሄድ ደስ ይለኛል። ስለዚህ ሁላችንም ጋር ያለው ወጥ የሆነ እይታ ነውና ይህንኑ ላይ ወደፊት ቁጭ ብለን የምንመካከር ይሆናል ብዬ አስባለሁ። በስፋት ባለሙያዎችን በየኤሪያው ከፋፍለን እንዲመክሩና ሀሳብ ይዘው እንዲመጡ ብናደርግ እኮ ከዚያ በኋላ ለመወሰንም ለእኛ ቀላል ነው የሚሆነው። በሱ ዙሪያ ላይ በተለያየ ኤሪያ ላይ ብቻ የኔ የሚሰማኝ በጤናውም ረገድ የኤቲክሱ ተጠብቆ የሕክምናው የሙያው ኤቲክስ ጠብቀው ያንን ውስጣቸው አድርገው ሕክምና የሚሰጡ ባለሙያዎች ለማፍራት ሁሉ ምን እናድርግ ብለን ማሰብ አለብን። ያ ነው የሚጠቅመውና ይበልጥ እንመካከር፣ እንቀራረብ፣ እንደጋገፍ። ይሄ ከሆነ የምንናፍቀው ነገር ይሆናል እና የነበረውም ልምድ ከዚህ በፊት የነበሩትም ልምዶች ደግሞ ወደፊት አምጥተን ለአሁኑ ትውልድ ደግሞ አስተማሪ የሆኑ ነገሮችንም አቅርቦ የረዥምና የአጭር ጊዜ እቅድ በማውጣት ብዙ መስራት ይቻላል ብዬ አስባለሁኝ እና ዛሬ ደግሞ በዚህ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ተመርጠው እንደ ፕሬዚደንት ለማገልገል በተመደቡ ማግስት ነው እንግዲህ አሁን በቅርብ ጊዜ ነው እንግዲህ እንትኑም የተቀበሉትና ትልቅ አደራ ነው እና እግዚአብሔር እንግዲህ በዚህ የአገልግሎት ዘመኑ ሁሉ በሕይወት ሙሉ እንደመራው አሁንም እንዲመራዎት ጸሎታችን ምኞታችን ነው እና በሌሎች ፕሮግራሞችም እንደተባለ ተመልሰን ውይይት የምናደርግ ይሆናል። በተለይ የክርስቲያኖችን ህብረት ለማበረታታት በሚደረጉ እንትኖች እንደዚሁም የሆነ የቴሌቪዥን ፕሮግራምም ኖሮ ለብዙዎች እንዲደርስ የማድረግም ሁኔታ በጋራ መክረን ማድረግ የምንችልበት ጊዜ ይደርስ ይሆናል ብዬ ተስፋ አደርጋለሁ። እንደዚሁም ሌሎችም አባቶች አብረዋቸው ከእርሶ ጋር ይሰሩ የነበሩ ከዚህ በፊትም አንድ ላይ ሆነን ውይይት የምናደርግበት ጊዜ ይኖራል። ክቡር ብፁዕ አቡነ ጸጋዬም ቀነኒ አብራችሁ ሰርቷቸዋል ረዥም ጊዜ በፊት እነሱንም ጨምረን የተለያዩ ስራዎች በጋራ ወደፊት የሚታቀዱ ይመስለኛል እና ለዚህ ሁሉ እንግዲህ የእግዚአብሔር ስም የተመሰገነ ይሁን፣ እሱ ይክበርበት። አሜን አሜን። አመሰግናለሁ በድጋሜ ስለተሰጠን እድል። ያው የኔ ግሌ አድርጌ አልወስደውም። ብዙ ሚሊዮን የሚቆጠር ህዝብ የተሰጠ ስለሆነ ቤተ ክርስቲያኒትን መሪዎችን ይህን እድል ያመቻቻችሁልን ሁሉ አመሰግናለሁ። እግዚአብሔር ይረዳናል። የምንታመነው በሱ ነው። እስካሁንም ድረስ ያየናቸው የምንቆጥራቸው ስኬቶች ቢኖሩ እግዚአብሔር አቅምና ጉልበት ሰጥቶ በእኛ አልፎ የሰራው እንጂ እኛ የምንኮራበት ስማችን የሚጠራበት ሊሆን አይችልም። የኔ እይታ እንደዚያ ነውና እግዚአብሔር በእኛ ውስጥ ሰርቷል። ነገም ደግሞ ይሰራል ብዬ አምናለሁ። የተሻለ ነገር ሰርተን ትውልዱ የሚያስበው የሚያስታውሰው አባቶችን የሚያመሰግንበት ነገር ይሆናል ብዬ ተስፋ አደርጋለሁ፣ አምናለሁ፣ ጸልያለሁ። እግዚአብሔር ይስጥልኝ አባ። እግዚአብሔር አገልግሎት ዘመኑን ሁሉ ይባርክ፣ በጤና ይጠብቆት። የተወደዳችሁ የሰላም ካቶሊክ ቲቪ ተመልካቾች ከክቡር ቄስ ደረጀ ጀንበሩ ጋር የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዚደንት ጋር የነበረን ቆይታ በዚህ ያጠናቀናል። ግንዛቤ እንዳገኛችሁበት ተስፋ በማድረግ እንግዲህ ለቤተ ክርስቲያን በተልእኮዋ በተለያየ ደረጃ የምትሰራውን ስራ ሁሉ የተቃና እንዲሆን ጸሎታችሁ እንዳይለየን እየጠየቅን ስለ ነበረን ጊዜ እግዚአብሔር እናመሰግናለን። የእግዚአብሔር ስም የተመሰገነ ይሁን።